አፋር ክልል ላይ ምን ተከሰተ? ጌታቸው ረዳ ስለ ህወሓት ምን ተናገሩ? እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። የትግራይ ክልላዊ አስተዳደር የአፋር ክልል መንግስት ትላንት ምሽት ያወጣውን መግለጫ መሰረተ ቢስ ሲል ውድቅ አድርጓል። ጊዜያዊ አስተዳደሩ የአፋር ክልል መግለጫን የትግራይና የአፋር ወንድማማቾችን ህዝባዊ ታሪካዊና ሰላማዊ ጉርብትናን ለመጉዳት ያለመ ክፍተት ነው ብሏል። የአፋር ክልል ትናንት ምሽት ባወጣው መግለጫ የህወሓት ቡድን ኃይሎች የአፋር ክልል ወሰን ዘልቀው በመግባት ጥቃት መክፈታቸውን፣ 6 መንደሮችን በጉልበት መቆጣጠራቸውን፣ ንጹሐን በሞርታር መደብደባቸውንና የፕሪቶሪያውን ስምምነት ማፍረሳቸውን አሳውቆ ነበር። የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ሆራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያውኩ ቦታ በመፍቀድ መተባበሩን ነቅሶ የትግራይ ሰራዊት የአፋር ወሰን አልፎ አልዘለቀም ሲሉ የቀረበበትን ክስ አስተባብለዋል። ጊዜያዊ አስተዳደሩ የፌዴራል መንግስት የፕሪቶሪያው ስምምነት በአግባቡ እንዳይፈጸም እንቅፋት ሆኗል። ድርጊቱ ሰላማዊ ሂደት ከመጉዳት አልፎ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ሰላማዊ ትግል የሚረብሽ መሆኑን ግልጽ ነው ብለዋል። በኃይልና ክህደት መክፈል የሚለወጥ ሁኔታ የለም ያለው አስተዳደሩ ውይይት ብቸኛ የችግሮች መፍትሄ ነው ሲል ገልጿል። የፕሪቶሪያው ስምምነት በተሟላ መልኩ መተግበር የዘላቂ ደህንነትና ሰላም ዋስትና መሆኑን በጽኑ እናምናለን። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለውን ግንኙነት እንዲያጎለብት ስምምነቱ ሳይውል ሳያድር ይተግበር ብለዋል። የትግራይ ህዝብ በዚህና በዚያ ከሚሰራጩ ወሬ ከጦርነትና ከትግራይ ጥፋት እናተርፋለን በሚል እንቅልፍ ያጡ ወሬኞች በሚፈጥሩት ያለመረጋጋት ሳይረበሹ የቀን ተቀን ውሎ ማዕከል በማድረግ ተረጋግቶ እንዲረባረብ ጥሪ እናቀርባለን። የዓለም አቀፍ ማህበረሰብም ከጎናችን ይሰለፍ ብለዋል። ምንም እንኳን የትግራይ ጊዜያዊ አስተዳደር ወደ አፋር አልፌ አልዘለኩም ቢልም ህወሓት በከፈተው ጥቃት በሺዎች የሚቆጠሩ የአፋር ክልል ነዋሪዎች ተፈናቅለዋል ተብሏል። የፌዴራል መንግስት እስካሁን ለሚነሱ ጉዳዮች ምንም አይነት የሰጠው አስተያየት ሆነ ግብረ መልስ የለም። ኋላ ቀር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህም ትንኮሳ ሻዕቢያ አጀንዳ ለማስፈጸም የተደረገ ነው። አቶ ጌታቸው ረዳ ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳሰቡ። የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያው ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጸምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንን የአዛዡንና የጌታውን የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገውን ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት። ማቆም ያለባቸው እነሱ ናቸው ሲሉ አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላቸው የትግራይ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው 3ኛ ዓመትን ያስቆጠረው የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ አሁንም በሀገር ውስጥ መድረኮችና በውጭ አምባሳደሮች በኩል ትኩረት እያገኘ ነው። ከፍተኛ ዲፕሎማት የሆኑት አምባሳደር ጥሩነህ ዘና የኢትዮጵያ የቀይ ባህር መውጫ ጥያቄ ህጋዊ፣ ታሪካዊና ኢኮኖሚያዊ ብሔራዊ ጥቅም ላይ የተመሰረተ መሆኑን ገልጸዋል። አምባሳደሩ ኢትዮጵያ ከባህር በር የተነጠቀችው ያለ ህጋዊና ተቃዋሚ መሰረት በመሆኑ ይህንን ታሪካዊ ስህተት ለማረም የሚደረገው ጥረት ፍትሐዊና ትክክለኛ መሆኑን አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል በፓርላማ እንደገለጹት ኢትዮጵያ የባህር በር የማግኘት ጥረቷን ለሌላ 30 ዓመት እንደማታዘገይ ጠቁመው ነበር። ግብጽ በተባበሩት አረብ ኤሚሬቶች ዩኤኢ የቀረበውን ከፍተኛ የጦር መሳሪያዎችን የተቀበለው አርኤስኤፍ ፈጣን ድጋፍ ሰጪ ኃይል የተባለው አሸባሪ ሚሊሻ ከፍተኛ ቦታ ከተቆጣጠረ በኋላ በግጭቱ ውስጥ የሱዳን ጦር የበላይነቱን እንዲያገኝ ለማድረግ በቱርክ የሚመራው የሱዳን ጦር ሰራዊት መልሶ የማቋቋም እቅድ ውስጥ ተቀላቅላለች። ጦር መሳሪያዎቹ የአርኤስኤፍ ሚሊሻ ቁልፍ መተላለፊያ መንገድ ሆኖ በሚያገለግለው በቦሳሶ አውሮፕላን ማረፊያ በኩል መዳረሳቸውን ተዘግቧል። አርኤስኤፍ በበርካታ ስትራቴጂካዊ ቦታዎችን ተቆጣጥሯል። በሌላ በኩል ደግሞ የቱርክና የግብጽ የጋራ እቅድ የሱዳን ጦር በዘመናዊ የጦር መሳሪያዎች በስልጠናና በወታደራዊ ባለሙያዎች በመደገፍ ያለመ መሆኑን ሚድል ኢስት የተባለው መጽሔት ዘግቧል።
ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።